ኃጢአታችሁ ይሰረይ ዘንድ በኢየሱስ ክርስቶስ ስም ተጠመቁ። ኃጢአታችሁ ይሰረይ ዘንድ በኢየሱስ ክርስቶስ ስም ተጠመቁ። ተጠመቁ ኃጢአታችሁ ይሰረይ ዘንድ። ልባቸው ለተነካ ሰዎች ነው ይሄ ነገር የተናገረው። ኦልሬዲ ላመኑ ሰዎች ነው። የኃጢአት ስርየት ግን በጥምቀት ውስጥ ነው። ያለ ጥምቀት የኃጢአት ስርየት የት አለ እንዴ? አንተ ዝም ብለህ እኮ ጳውሎስን ማየት እኮ ነው። እኔ ጳውሎስን እዩት። ጳውሎስ የሐዲስ ኪዳንን ከግማሽ በላይ የሚሆን ይጻፋል። ወደ 14 መልእክታትን ጽፏል። እና ይህ ጳውሎስ ወደ ክርስትና ሲመጣ በምን መልኩ ነበር የመጣው? ጌታችን ኢየሱስ እኮ ቀጥታ አግኝቶታል። ጳውሎስን ቀጥታ አግኝቶታል። ሳውል ስለምን ታሳድደኛለህ ብሎ ጠይቆት ነበረ። ይህ ማነህ እንደው አንተ ጌታ ሆይ ብሎ ሲጠይቅ ጳውሎስ አንተ የምታሳድደኝ ናዝሬቱ ኢየሱስ ነኝ፣ የመውጊያውን ብረት ብትቃወም በአንተ ላይ ይብስብሃል ሲለው እንግዲህ ጌታ ሆይ ምን ላድርግ አለ። ያኔ አይተዋል ጳውሎስ። ወደ ከተማው ግባ አለው እና ልታደርግ የሚገባህን ነገር በዛ ይነግሩሃል አለው። ጳውሎስ ገባ። ሐዋርያት ሥራ ምዕራፍ 22 ላይ ይህ ታሪክ አለ። ቁጥር 16 ላይ ምን ይላል? ሐናንያ ጳውሎስ ምንድን ነው ያለው? አሁን ስለምን ትዘገያለህ? ተነስ፣ ስሙን እየጠራህ ተጠመቅ፣ ከኃጢአትህም ታጠብ። ጳውሎስ ራሱ ከኃጢአቱ ታጥቦ የመጣው በጥምቀት ነው። ጌታ ኢየሱስን ባገኘው ቅጽበት እዛ የኃጢአት ስርየትን ራሱ አላገኘም። አይገርም? ከመጠመቁ 2 ሰከንድ በፊት የኃጢአት ስርየትን እንኳን አላገኘም። ከመጠመቁ 2 ሰከንድ በፊት በምን አወቅ አክሊል? ይኸው ምን ስላለ ሐናንያ አሁን ስለምን ትዘገያለህ? ተነስ፣ ስሙን እየጠራህ ምን ተጠመቅ፣ ከኃጢአትህም ታጠብ። አየው፣ የኃጢአት እጥበቱ የመጣው እዚህ ጋር ነው፣ በጥምቀት ውስጥ ነው። ስሙን እየጠራህ ተጠመቅ፣ ከኃጢአትህም ታጠብ። ስለዚህ አሁን እኛ መጽሐፍ ቅዱስን ስንቀበል በምልአት ነው የምንቀበለው። የሆነች ነገርን ፒክ እያደረግን እኛ ሲመቸን እንወስድና ሌላውን ግን አይ እሱ እንኳን ተውት፣ እሱ እንኳን ወደዛ አድርገው እንደዛ እኛ አንቀበልም። መጽሐፍ ቅዱስን በምልአት ነው የምንቀበለው። የመጽሐፍ ቅዱስ አማኞች ነን። መጽሐፍ ቅዱስም የኛ ነው፣ የቤተ ክርስቲያን ነው። መጽሐፍ ቅዱሳችንን በደንብ ነው የምንቀበለው። ስለዚህም ጌታ ኢየሱስ ዳግም ልደት ያለው በዛ በጥምቀት ውስጥ ነውና እግዚአብሔር ሰዎችን ዳግም የሚወልደው በጥምቀት ውስጥ ነውና ጌታ ኢየሱስ ምን ብሎ ተናገረ ለኒቆዲሞስ? እውነት እውነት እልሃለሁ፣ ዮሐንስ ወንጌል ምዕራፍ 3 ቁጥር 5 ላይ ማለት ነው። እውነት እውነት እልሃለሁ ሰው ከውሃ እና ከመንፈስ ካልተወለደ በቀር ወደ እግዚአብሔር መንግስት ሊገባ አይችልም ማለት። ከምን ካልተወለደ? ከውሃ እና ከመንፈስ። ከውሃና ከመንፈስ ካልተወለደ በቀር ወደ እግዚአብሔር መንግስት ሊገባ አይችልም። ያለ ጥምቀት ወደ እግዚአብሔር መንግስት ሊገባ አይቻልም ከተባለ አሁን ጌታችን ከኛ በኩል መፈጸም ያለብንን ነገር ከነገረን እሱን እናደርጋለን። ማመን አለብን። የስ በቃ አለቀ። ፈቃደኞች መሆን አለብን። የስ መጠመቅ አለብን። የስ ይህን ነገር አይተናል። በፈቃዳችን ማመን አለብን፣ መጠመቅ አለብን። ሌላ ለድህነት የሚያስፈልግ ነገር አለ አክሊል? አዎ አለ። መጽሐፍ ቅዱስ የሚናገረው ምን? ቅዱስ ምስጢር፣ ቅዱስ ቁርባን። ቅዱስ ቁርባንን መጽሐፍ ቅዱስ እንደዛ ይላል እንዴ? አዎ ይላል። ማለት በጣም ግልጽ በሆነ ደረጃ ነው የሚናገረው ስለ ቅዱስ ቁርባን። ምን አለ ደግሞ እስቲ ንገረን ካላችሁ ሳላበዛው 1 ደቂቃችን 30 ሰከንድ ሀሳቡን ብቻ ነገራቸው። በቅርቡ በጣም በስፋትም ስለሄድንበት ለምሳሌ ጌታ ኢየሱስ ዮሐንስ ወንጌል ምዕራፍ 6 ላይ እንደተናገረው ስጋዬን ካልበላችሁ ደሜን ካልጠጣችሁ በራሳችሁ ሕይወት የላችሁም ሲል እናያለን። ይሄ በጣም አደገኛ ቃል እኮ ነው። ስጋዬን ካልበላችሁ ደሜን ካልጠጣችሁ በራሳችሁ ሕይወት የላችሁም። አለቀ። ስጋዬን ይበላ ደሜን ይጠጣ የዘላለም ሕይወት አለው። የዘላለም ሕይወት አለው። ስጋዬን የሚበላ ደሜን የሚጠጣ እኔ በእርሱ እኖራለሁ፣ እርሱም በእኔ ይኖራል። በቃ እንግዲህ ለዘላለም ሕይወት የጌታ ስጋና ደም ያስፈልጋል። አሜን አሜን። ጌታ ኢየሱስ እንቀበላለን። ስጋዬን ደሜን ያለው የራሱ የኢየሱስ ስጋና ደም ነው። ይህንን በቃል ያስተማራቸውን ደግሞ ፕራክቲካሊ የታስተማራቸው የፋሲካ ሰሞን ላይ ማለት ነው። ምን አድርጎ ህብስትን አነሳ፣ ይኸው ስጋዬ አለ። ጽዋን አንሳ፣ ይኸው ደሜ አለ። እንዴት ነው የክርስቶስ ስጋና ደም የሚበላው ከተባለ ስጋውን የሰጠን በምን ፎርም ነው? በህብስት ፎርም፣ በህብስት መልክ። አየው፣ ያ ህብስታን የጌታ ስጋ ነው። በምን መልኩ እንደሆነ መጽሐፍ ቅዱስ ላይ ካልተብራራ አናብራራ። ተብራርቷል መጽሐፍ ቅዱስ ላይ አልተብራራም። ካልተብራራ አየው፣ እኛ መጽሐፍ ቅዱስን በጣም ስለምንቀበል
መጽሐፍ ቅዱስ ያላብራራውን አባቶች በዛ ደረጃ ያላብራሩትን ነገር አናብራራም። እንዴት እንደሆነ እንደዚህ እንደዛ በጣም ብዙ እዛ ውስጥ አንገባም። ግን አንድ ነገር ግን 101% እርግጠኛ ሆኜ ይህንን አውቃለሁ። ሁላችንም ክርስቲያኖች ይህንን 101% እርግጠኛ ሆነን እናውቃለን። ያም ያ ህብስት የጌታ ስጋ እንደሆነ። ምክንያቱም ጌታ ኢየሱስ ይኸው ስጋዬ ብሏል። ይህ ስጋዬ ነው ነው ያለው። ይህ ስጋዬ ነው ብሎ ህብስትን ሰጠ። ስለዛ ስጋውን በህብስት መልክ ደሙን በወይን መልክ በጽዋ መልክ ሰጥቷል። አሁንም ድረስ የምንጠቀመው ለጌታ ስጋና ደም ህብስትና ወይን ነው። እናመሰግናለን፣ እንጸልያለን ምናምን። ከዛስ በህብስትና በወይን መልክ አሁንም ሄዳችሁ የጌታን ስጋና ደም ትካፈላላችሁ። ከዚህ መራቅ የለብንም ማለት ነው አይደል? በህብስት አሁን እዛ ቅዳሴ ላይ እሱን ነው በህብስትና በወይን መልክ የምንካፈለው። እውነተኛ የራሱን የኢየሱስን ስጋና ደም ነው። ጌታ ነው ይህ ስጋዬ ነው ይህ ደሜ ነው ካለ አለ ነው አለቀ። ከዛ ደግሞ ጌታችን ምን አለ? ስጋዬን ካልበላችሁ ደሜን ካልጠጣችሁ በራሳችሁ ህይወት የላችሁም። እኔ አንዳንድ ጊዜ ከቅዱስ ቁርባን ስንርቅ ማለት ነው ጋይስ የምር የሆነ በቃ እንደ አደገኛ እንደ ጀግና ራሳችን የምናይ የሚመስለኝ የሆነ የትህትና ብቻ አይመስልም። ኧረ እንደው እንዴት ይማል ያልገባም ለዚህ ነገር እንደዛ አይደለም። ትዕቢተኝነት ነው፣ በጣም አደገኛ ትዕቢተኝነት። ከጌታ ስጋና ደም የማንካፈል ሰዎች እንደኛ ትዕቢተኛ ማንም ያለ አይመስለኝም። እንዴ ኢየሱስ እኮ ነው የተናገረው። ቆይ ከሁለት አንዱ ነው፣ ወይ ትዕቢተኞች ነን ወይም ደግሞ ህይወትን አንፈልግም ጭራሽ። ከጌታ ጋር መኖሩ ምንም አንፈልጉም ጭራሹ። ከሁለት አንዱ ነው የሚሆነው። እንዴ እሺ ቆይ በጣም ደግሞ ውስጣችሁ ጭንቀት እንዳይፈጠር፣ እርግጥ ነው የስጋ ነገርም ደግሞ አሸንፎ ሊሆን ይችላል። የስጋ ድካም ደግሞ አሸንፎን ምናምን ነገር ያው እንደው ባለማወቅ የለም እንደው አንድ ጊዜ ከቅዱስ ቁርባን ተቀብዬማ ኃጢአትን ደግሞ ብሰራስ ብለን ባለማወቅ ሊሆን ይችላል። ይሄም ሊሆን ይችላል በእርግጥ እንደ ኦፕሽን። ግን እውነቱን ለመናገር እንደ ትዕቢት ነው። መለስ ብለን በደንብ ካየነው ነገሩን ስጋዬን ካልበላችሁ ደሜን ካልጠጣችሁ በራሳችሁ ህይወት የላችሁም እያለን እኛ ደግሞ አንበላም፣ ስጋውን አንበላም፣ ደሙን አንጠጣም። በራሳችን ህይወት ያለን የሚመስለው የለንም። በቃ በራሳችን በቃ ጌታ እነዚህ ሚስጥራት መካፈል አለባችሁ፣ ከዚህ ሚስጥር መካፈል አለባችሁ ካለን አሜን ነው ማለት ያለብን። እንዴ ቅዱስ ቁርባን እውነተኛ የጌታ ስጋና ደም ነው ብሎ እኮ ማመን እኮ ትልቅ ነገር እኮ አይደለም። ማለት ትልቅ ነገር ነው፣ ግን ብቻውን ግን ምንም ዋጋ የለውም። ምንም ዋጋ የለውም። ዋጋ የሚኖረው ስንቀበለው ነው። ህይወት የሚሆንልን ስንቀበለው ነው። ወደ ውስጣችን ሲገባ ነው። ስናምነው ብቻ አይደለም። አብዛኛው ክርስቲያን አሁን ቅዱስ ቁርባን ላይ እምነት ብቻ ሆኗል። ቅዱስ ቁርባን ላይ ማለት ነው። አዎ ቅዱስ ቁርባን እውነተኛ የጌታ ስጋና ደም ነው፣ አለቀ። ከዛን ተግባሩ ላይ የለም፣ አትቀበሉም እና አንቀበሉም። እና ይሄ አስቸጋሪ እንደዛ ከሆነ ማለት ነው። ስለ ግዴታ ልንቀበሉ ይገባል። ወደ ህይወታችን ውስጥ በደንብ ክርስቶስ ገብቶ ስራውን መስራት የሚጀምረው የእግዚአብሔርን ጸጋ ቶሎ ቶሎ እየተካፈልን በዚህ በቅዱስ ሚስጥር ውስጥ ማደግ የምንጀምረው እንደዛ ነው፣ ከቅዱስ ቁርባን ስንካፈል ነው። እና ማስተዋል ትጀምራላችሁ። በህይወታችሁ ውስጥ ከቅዱስ ቁርባን አንዴ መካፈል አይደለም ያልኩት፣ በተደጋጋሚ ቶሎ ቶሎ ስንካፈል ከቅዱስ ምስጢር በህይወታችን ውስጥ አንደኛ የክርስቶስን ፕሬሰንሱ መረዳት እንጀምራለን። ጌታችንን ፊል እናደርጋለን። በጣም ለክርስቶስ ያለን ፍቅር፣ ለክርስቶስ ያለን መውደድ በጣም እየጨመረ ይሄዳል። ቅዱስ ቁርባን ቀልድ አይደለም ጋይስ። ቅዱስ ቁርባን ትወና አይደለም። ቅዱስ ቁርባን ሪል ነው፣ እውነት ነው ጋይስ። ቅዱስ ቁርባን በጣም እውነት ነው። ከኛ የሚጠበቀው ንስሐ ገብተን ብቻ ሄዶ መካፈል ነው፣ አለቀ። የንስሐ አባት ያዥ እንያዝ፣ ከዛ ሄዶ መካፈል አለቀ። ከዛ በኋላ ኃጢአት ብንሰራስ እንስራ ብለን ፈቃድ አንሰጥም። ግን ከሰራን ሰራን ነው እንግዲህ ምን ማድረግ ይቻላል። ቶሎ ሄደን ደግሞ ንስሐ እንገባለን። በእርግጥ የሆነ ስለ መስራት እያሰብክ ምናምን አትኖርም። እንደዛ በሆነ ቁጥር ትወድቃለህ። ኃጢአትን እያሰብክ አይደለም መኖር ያለብህ። በክርስቶስ ሁሉን አልፈዋለሁ የሚለውን ሀሳብ ጭንቅላት ውስጥ ይዘህ አእምሮህን ሁሉ ጌታ ኢየሱስ ላይ ያሳረፈ ነው መኖር ያለብህ እንጂ ኃጢአት ብሰራስ አይባልም። እንደዛ ባልክ ቁጥር ትወድቃለህ። አስቸጋሪ ነው ኃጢአትን። አንዳንድ ሰው በኃጢአት የሚወድቀው ምን ሲሆን መሰላችሁ? ያንን ኃጢአት እንዳልሰራው ብሎ በጣም ከመፍራቱ የተነሳ ያሰላስለዋል። እንደው እንደዚህ ኃጢአት ብሰራስ፣ ኧረ እንዳልሰራ ስትሉ ቀስ በቀስ ራሱ ኃጢአቱ በእናንተ ላይ ኃይልን እያገኘ ብርታትን እያገኘ ሄድና ይጠላችኋል። ስለዛ ሀሳባችን ተወታችን ሁሉ ጌታ ኢየሱስ ላይ ነው መሆን ያለበት። ኢየሱስ ክርስቶስ ደግሞ ጋይስ ከኃጢአት ኃይል አርነት አውጥቶናል። አሁንም ኃጢአት እንዳይበረታታበት ኃይል የሚሆነን እርሱ ነው። ስለዛ ጌታችን ኢየሱስን እያሰብን እንቁረብ እንዳልኳችሁ። ግን ስለዛ አሁን ማንም ሰው ኃጢአትን ማድረግ አይቻልም። ግን ብታደርጉ ግን ተስፋ እንደሌላችሁ አይደላችሁም። ከዚህ በፊት አውርተናል። ዮሐንስም ብሏል፣ ልጆች ወይ ማንም ኃጢአትን እንዳያደርግ እጽፍላችኋለሁ፣ ኃጢአትን እንዳታደርጉ እጽፍላችኋለሁ ይልና
ማንም ኃጢአትን ቢያደርግ ግን ከአብ ዘንድ ጠበቃ አለን፣ እርሱም ጻድቅ የሆነው ክርስቶስ ኢየሱስ ነው ይላል። እርሱም የኃጢአታችን ማስተሰረያ ነው። የኃጢአታችን ብቻ ደግሞ አይደለም፣ የዓለም ሁሉ ኃጢአት እንጂ አለ። ስለዚህ ከአብ ዘንድ ጠበቃ አለን፣ እርሱም ጌታ ኢየሱስ ነው። ምን ማለት ነው? ልክ ኃጢአት ስትሰሩ ይቅር በላቸው አባቱ ይላል ማለት ነው? እንደዛ እያልኩኝ አይደለም። ከአብ ዘንድ ያለን ጠበቃ የኃጢአታችን ማስተሰረያ ነው፣ እርሱም የዓለም ሁሉ እንጂ ተብሎ እንደተነገረው ለዓለም ሁሉ የሚሆን ደምን አፍስሷል ጌታ ኢየሱስ፣ በመስቀል ላይ ውሎልናል። ስለዚህ የልጁም የኢየሱስ ክርስቶስ ደም ከኃጢአት ሁሉ ያነጻል ተብሎ በዚህ በአንደኛው ዮሐንስ መልእክት ምዕራፍ 1 ላይ እንደተነገሩ ቁጥር 6 እና 7 ላይ የልጁ የኢየሱስ ክርስቶስ ደም ከኃጢአት ሁሉ ስለሚያነጻ ንስሐ መግባት ብቻ ነው የሚጠበቅብን። እዛው ጋር እኮ ዮሐንስ ነግሮናል። ከላይ ከፍ ብሎ በኃጢአታችን ብንናዘዝ ብሎ አይደል የተናገረው? ከኃጢአታችን ሊያነጻል ከዓመፃችን ሁሉ ሊያጸድቀን የታመነ ጻድቅ ነው ይላል። ስለዚህ ንስሐ መግባት። ስለዚህ ክርስቶስ ደሙን አፍስሶልናል። በቃ በክርስቶስ ደም እንታጠባለን። የክርስቶስ ደም ሁሌም ነው እያጠበን የሚኖረው። ሕያው ነው የክርስቶስ ስራው ማለት ነው፣ ወይም ራሱ ጌታችን ኢየሱስ ማለት ነው። ስለዚህ ንስሐ በገባን ቁጥር ሁሌም እንነጻለን። ንስሐ ገብተን ቅዱስ ቁርባን በተቀበልን ቁጥር ማለት ነው። ስለዚህ ኃጢአት ብትሰሩም ይሄ የሆነ እግዚአብሔርን በጣም በዛ ደረጃ እንደው በቃ እነዚህማ ኃጢአት ሰርተዋል ጥፉ የሚያስብል አይደለም፣ እንደዛ የሚላችሁ አይደለም። ስለዚህ ከቅዱስ ቁርባን ተካፈሉ። በጣም በቃ አደገኛ ችግር ውስጥ ያለ ሰው ብትሆን፣ ሱስ ውስጥ በጣም አደገኛ ሱስ ውስጥ ብትሆን፣ የፈለግከው አይነት ሱስ ይሁን፣ የጫት ሱስ ይሁን፣ የመጠጥ የጭሰት ምናምን ሴክሹዋል ነገር፣ የዝሙት ኃጢአት፣ የፖርኖግራፊ፣ የማስተርቤሽን፣ የምናምን እንደነዚህ አይነት ሱሶች ውስጥ ልትሆን ትችላለህ። እንደዚህ አይነት ሱሶች ውስጥ ሆነ የመጀመሪያው ለእንደዚህ አይነት ሰዎች ልናገር የምንችለው አንደኛ የእግዚአብሔርን ቃል ያንብቡና ውስጣቸው ፍላጎቱ ይኖር ለመውጣት ከእንደዚህ አይነት ነገር ኃጢአት ውስጥ እንዳላችሁ ብቻ ወቁ መጀመሪያ። እና ልክ መጀመሪያ ኃጢአት ውስጥ እንዳላችሁ አስቡ። ኃጢአት ውስጥ እንዳላችሁ ይህ ኃጢአት እንደሆነ ማለት እመኑ። ከዚህ ኃጢአት ደግሞ ወጥታችሁ ከእግዚአብሔር ጋር መኖርን ፈልጉ፣ እሹ። እንደዚህ አይነት ስሜት ካላችሁ አዎ እኔ በቃ ሱሱ እንደው ያዘኝ እንጂ እኔ ከአባቴ ጋር መኖርማ አፈልግ ነበረ የሚል አይነት እንደዚህ አይነት ፍላጎት ውስጥ ካላችሁ እንግዲያውስ ቀጥታ ሂዱ፣ ንስሐ ግቡበት። ከዛ በኋላ ሱስ ውስጥ እኮ ናችሁ፣ ንስሐ ገብታችሁ ቅዱስ ቁርባን ተቀበሉ። እስቲ ማን ነው ቅዱስ ቁርባን ለሱሰኛ አንሰጥም የሚል? እንደዚህ ደፋር አለ? እንደዚህ ፈሪሳዊ ይኖራል? ካለ እሱ ፈሪሳዊ ይሆናል። እናንተ በትህትና አዎ ለኔማ አይገባም ቅዱስ ቁርባን እውነት ነው ለማናችንም አይገባም። ስለዚህ እናንተም በፍጹም ልባችሁ ናችሁ አዎ የጌታዬ ስጋና ደም ለኔ በፍጹም አይገባም፣ ግን ጌታ ግን ያድነኛል። በዚህ በቅዱስ ቁርባን ውስጥ እግዚአብሔር የሚሰጠኝ አባቴ የሚሰጠኝ ጸጋ አለ። ያ ጸጋ ከዚህ ሱስ ውስጥ ያወጣኛል ብዬ ስለማምን ከዚህ ሱስ ውስጥ ለመውጣት ደግሞ ጌታ ስለሚያስፈልገኝ እርሱን የምቀበልበት ራሱን ጋብዞኛል። በዚህ በቅዱስ ቁርባን ውስጥ ጌታዬን ደግሞ ወደ ሕይወቴ ውስጥ እፈልገዋለሁ። ስለዚህም እሱን ይዤ ክርስቶስን ይዤ ከዚህ ሱስ ውስጥ እወጣለሁ ብላችሁ ተነሱ። ከሱስ ውስጥ የሚያስወጣው ከነዚህ አደገኛ ኃጢአቶች ውስጥ ነቅሎ የሚያወጣችሁ ቅዱስ ቁርባን ነው እንዴ። እና ከእንደነዚህ አይነት አደገኛ ኃጢአቶች ውስጥ በራሴ ነፃ ወጥቼ ከዛ በኋላ ወደ ቅዱስ ቁርባን እመጣለሁ ነው? እንደዛ ከሆነ ቅዱስ ቁርባን ምን ይሰራልሃል? ምን ይጠቅማል? ቅዱስ ቁርባን ምንድን ነው የሚጠቅመን? በራስ ከእንደዚህ አይነት ኃጢአት ነፃ መውጣት የምትችል ከሆነ ከዛ በኋላ ደግሞ የማትመለስበት ከሆነ ማለት የሆነ ታተረህ እኮ እንትን ልትል ትችላለህ። ከሆነ ሱስ ውስጥ እኮ ልትወጣ ትችላለህ። ግን እመነኝ ሌሎች ኃጢአቶች ደግሞ ይይዙሃል። ሁሌም አጥር ሆኖ ይይዛል፣ ወደ እግዚአብሔር ከፍ እንዳትል ያደርጋል። ስለዛ ቅዱስ ቁርባን ለሁሉም ለኃጢአተኞች ሁሉ የተሰጠ ነው። ለኃጢአተኞች ሁሉ የተሰጠ ነው። በተቻለን አቅም ከቅዱስ ሚስጥር እንካፈል እናንተ ሰዎች። ዋናው ነገር ግን እግዚአብሔርን እንፈልገው፣ ንስሐ እንግባ ምናምን በቃ እንደዛ ነው። ከዛ በኋላ ኃጢአት ብትሰሩ ድጋሚ ወደዛ ሱሳችሁ ተመልሳችሁ የሆነ ተሰናክላችሁ ብትወድቁ ጊዜ ሳትሰጡት የዛነች በዛችሁ ቅጽበት ቶሎ ብላችሁ ደግሞ ተነስታችሁ ሂዱ። በቃ አባታችሁ ጋር እየሮጣችሁ ሄዳችሁ አዎ እንዲህ በደልኩኝ፣ ጌታዬን አሳዘንኩት። ስለዛ ወደ ጌታ ንስሐ መግባት አባታችሁ ጋር ሄዳችሁ ማለት ንስሐ አባት ይዛችሁ፣ ስለዚህ ንስሐ ትገባላችሁ። አሁን ከዛን እዛው ትቀበላላችሁ ቅዱስ ቁርባን። አይቷል፣ ምንም መፎረሽ የለም። ከዛን ቀስ በቀስ በዚህ ውስጥ ልክ እንደ ሕፃን ልጅ እየወደክ እየተነሳ ቤተሰቦች ደግሞ ትሉ ምግብን ያበሉ የለ
ምግብን የምትበላ ህፃን ልጅ ከሆንክ አንድ ህፃን ልጅ ምግብን በስነ ስርዓት የሚመገብ ከሆነ ይወድቃል፣ ይነሳል። ገና ለገና ምግብ በልተሃልና ለምን ወደቅ አይባልም። ቀስ በቀስ ነው የሚያደርገው። እየወደቀ እየተነሳ እየወደቀ እየተነሳ ኢቭን ሲወድቅ ሊደማ ራሱ ይችላል። ደሙን እየጠረገ ከላዩ ላይ እየተቀረፈለት ቁስል ሳይዝ ከሰው በሰውነቱ ላይ ብዙ ጊዜ ማለት ነው። ቀስ በቀስ እያደገ ይሄዳል። እናንተም በመንፈሳዊ ህይወታችሁ እንደዚህ ነው፣ እኛም ማለት ነው። ምግባችንን እንበላለን። ይህ የህይወት እንጀራ የህይወት ምግብ ደግሞ ጌታ ኢየሱስ የሚሰጠን ነው። የሰው ልጅ የሚሰጣችሁ ተብሎ እንደተነገረው ነው። እርሱም ቅዱስ ቁርባን ነው። እሱን እየተቀበልን በመንፈሳዊ ህይወታችን እየወደቅንም እየተነሳን ቀስ በቀስ በመንፈሳዊ ህይወታችን እያደግን እንሄዳለን እና በመንፈሳዊ ህይወታችን ስንወድቅ በጣም አጓጉል አወዳደቅ ልንወድቅ እንችላለን። አንዳንዴ ግን እንደዛም ቢሆን ግን ወላጃችን እግዚአብሔር አለልን። እርሱ መቶ ቆሻሻችንን ጠረግ እያደረገ ደማችንን የፈሰውን ደም እየጠረገ እሽግ እያደረገ ድጋሜ ለጥንካሬያችን እንዲሆን ጥግን እንዲያደርገን ደግሞ አየህ፣ እዚህ ተሰብረ እንዳትቀር ጥግን እንዲያደርገን ደግሞ ጥሩን መልካሙን ምግብ የህይወት የሆነውን ምግብ እየሰጠን ቀስ በቀስ እንድናደርግ ያደርገናል። እንዴ ትልቅ የሆነ ወላጅ ነው ያለን። እግዚአብሔር አባታችን ነው። እግዚአብሔር እናታችን ነው። እግዚአብሔር በሁሉ ነገር የቅርባችን ነው። እንዲህ ተንከባክቦ ነው የሚያሳድገን። ስለዛ ይሄ ከዚህ ምግብ መራቅ የለብንም። ቀስ በቀስ ነው የሚታደገው። ኃጢአት ልንሰራ እንችላለን። በቃ ይሄ ያለ ነው ማለት ሁሉም ሰው ጋር ያለ ነው። አትፍሩ እና በእኛ ዘመን እኔ በተደጋጋሚ ነው ያልኩት እና ወደፊትም በተደጋጋሚ የምለው ይመስለኛል። በእኛ ዘመን ይህንን ነገር ማየት አለብን። ክርስቲያኖች ሁላችን ኃጢአትን የምንጸየፍ ኃጢአትን ብንሰራ እንኳን በቃ ስጋነንና አፈርነንና ተቸግረን ወድቀን ሊሆን ይችላል እንጂ ኃጢአትን የምንጸየፍ ቅዱስ ቁርባንን በጣም የምንወድ ጌታ ኢየሱስን እጅግ የምንወደው ስለዚህም ይሄ ካቴድራሎቻችን ሁሉ በየሰፈሩ ያሉት አድባራት ሁሉ በወጣት ቆራቢያን ተሞልተው ማየት አለብን በእኛ ዘመን። ለዚህ ደግሞ እኛንን የመጀመሪያዎቹ እኛ መቁረብ መጀመር አለብን። ስለዛ እንደዛ እናድርግ ይገባልና ለድህነት ያው ጌታችን ኢየሱስ እንደተናገረው የጌታ ስጋና ደም የግድ ያስፈልጋል። ስለዛ ከቅዱስ ቁርባን የተካፈላችሁ አሁን የመጨረሻው የሚያስፈልገው ነገር በቃ ክርስቶስን መስላችሁ መኖር ነው። ይሄ ከኃጢአት መራቅ ፍሬን ማፍራት ምናምን የመጽሐፍ ቅዱስ በጣም ግልጽ ነው። እዚህ ላይ ፍሬን እያፈሩ ከኃጢአት ርቆ መኖር። አይ ወደ ኃጢአት እመለሳለሁ ካልክ ግን ትወድቃለህ እና እንደዛ ነው።